አንተ ቦልማሩ አልተመሳሰለም አይደል? ስለዚህ እስከዛ ልጄን መውለድ እችላለሁ ማለት ነው። ኤሚ ግን ለምንድን ነው እንደዚህ በህይወትሽ እያሾፍሽ ያለሽው? በልጄ ህይወት ላይ አልፈርድም ማለት በህይወት የማሾፍ ነው? ለምንድን ነው ወጣለሁ ማለት ያውቃል? ምክንያቱም ጊዜው ሲደርስ እመጣለሁ ብዬ ስለነበር ነው። የትኛው ጊዜ? ሰው ሁሉ ተጠራርጎ እስር ቤት የወረደበት ጊዜ ወይስ ደግሞ አንዳችን ከአንዳችን ተገዳለን መቃብር የምንወርድበት ጊዜ? ምን ማለት ነው? የፈጣሪ ፍቃድ ሆኖ ባልድን ኖሮ ሰውየው ገሎኝ ነበር። እንደምንም ብለህ ማየና ጋሽን ከዛ ቦታ እንድታስወጣቸው እፈልጋለሁ። ደግሞ ምን አደረኩ? አሁን የሆነ ቦታ አነስ ያለ ቤት እከራይልሃለሁ። አነስ ያለ ቤት እና አፓርትመንት እንድከራይልህ ፈልገህ ነበር? ዳጊ ለምንድን ነው ዝም ብለህ የምትቆጣኝ? ደግሞ ከዚህ ቤተሰብ እንድትርቅ እፈልጋለሁ። እሺ የበደሉኝ እነሱ መስለውኝ መጣንባቸው እንጂ አልመጡም። በቃ እንደኛ ጠላት ነው። የቤተሰቡ ጠላት ማናት ነው? አምራን ምን? ወይዘሮ ዝናሽ ለናሆም ያለችበት ቦታ ወደምትፈልገው ቦታ መንቀሳቀስ ባለመቻሏ መረጃም ሆነ ከእስር ቤት ሊያስወጣት የሚችለውን ብቸኛ ነገር ከሷ ውጭ ማንም ቢሆን የማያውቀው አንድ ነገር እሷ የምትጠራጠረው ነገር አለ። ታዲያ እሱንም ለናሆም አንድ ነገር ብቻ እንድታጣራልኝ እፈልጋለሁ። በወቅቱ ሞቶ በነበረው ሰውዬ በሰንበቶ ሬሳ ለመቅበር ሲሄዱ ብቻቸውን ማድረግ ስለማይችሉ ይህ ነገር ለነሱ ስለሚያስቸግራቸውና ይከብዳቸው ስለነበረ እርዳታ ያስፈልገን ስለነበረ ሁለት የማምናቸውና የምወዳቸው ሰዎች ነበሩ። እናም እነዛን ሰዎች አሁን ላይ እንድታናገርልኝ ነው የምፈልገው። አሁንም ወይዘሮ ዝናሽ ይህንን ከማለቷ ከዚህ ነገር ጀርባ አንድ ነገር እንዳለ ይጠራጠራል። ወይዘሮ ዝናሽም በወቅቱ ሰንበቶን ለመቅበር ስንሄድ ታዲያ እነዚህ ሰዎች አግዙና ያልናቸውን ሰዎች ደግሞ ወደ አንድ ቦታ ደርሰን ስንመለስ እነዚህ ሰዎች ሬሳውን እየጠበቁ ነበረ። ነገር ግን ስንመለስ ደግሞ ከእነዚህ ሰዎች መካከል አንዱ ፍጹም ተደናግጦና ሌላ ሰው ሆኖ ብቻውን ነበር ያገኘነው። ዘሪሁን ነበረ። በወቅቱ ተደናግጦ ነበረ፣ እየተንቀጠቀጠ ነበረ። ሌላኛው ደግሞ አብሮ ጠብቅ ብለነው የነበረው ሰውዬ ደግሞ ምትኩ አልነበረም። እስካሁን ድረስ ግን ስለ ምትኩ ዘሪሁንን ስጠይቀው ወደ ክፍለ ሀገር ቤተሰብ ለመጠየቅ ሄዷል ነበር ያለኝ። ስለዚህ አሁን ይህንን ሰው ሂደ እንድታናግርልኝ እፈልጋለሁ የሚል መልእክት ነበር እያስተላለፈችው። በሌላ በኩል እነ አቶ ተሰማና ወይዘሮ ገነት እየሰጡት ለምርመራ ለኤሚ ይረዳት ይሆናል ብለው የበኩላቸውን ለመወጣት እያደረጉት ምርመራ ውጤት በዶክተሩ ዘንድ ተጠርተው ይህ ነገር እንደማይሆንላቸውና የእነሱም ከሷ ደም ጋር እንደማይመሳሰልም እነግሯቸዋል። ታዲያ ይህንን ነገር ደግሞ አቶ ተሰማ ወደ እስር ቤት በመሄድ አቶ ለይኩንና ወይዘሮ ዝናሽ በአሁኑ ሰዓት ይህ ነገር ሊያስጨንቃቸው እንደሚችልና ኤሚ ደግሞ በህይወትና በሞት መካከል ስለሆነች አሁን ላይ እንደ ቤተሰብ ኃላፊነት እንደ አባት አድርጌ ሰጠቻለሁ የሚለውንና የአቶ ለይኩንና አደራና የአቶ ተሰማን እንደ ልጅ አድርጎ እንደ ኃላፊነት አድርጎ እወጣዋለሁ፣ ችግር የለውም፣ እኔና ገነት ምርመራ አድርገናል፣ አሁን የኛ ውጤት እስኪመጣ እንጠብቃለን ብለው ነበረ። ነገር ግን ይህም አልሆነም። በሌላ በኩል ደግሞ ኤሚ ልጄን ወልደዋለሁ እንጂ አልገለውም፣ እኔ ለመኖር ብዬ ልጄን አላጠፋም፣ ይህንን ምንም የማያውቅ ህፃን አላጠፋም። በእርግጥ ከዚህ በፊት ይህንን ህፃን አልፈልገውም አጥፈዋለሁ ስል ነበር። ይህ እናትነት ከየት እንደመጣ ከመቼ እንደዚህ እንደሆነ የማውቀው ነገር የለም ትላለች። አቶ ተሰማም ኤሚ ይህንን ያላትን ማንነት ስለተረዱና እንደማትሰማ እንደማታዳምጥ በዚህ ጉዳይ ላይ ጽንሱ መወገድ አለበት በሚለው ጉዳይ ላይ እንደማታናገርና በዚህ ጉዳይ ላይ እንደማትስማማ ስለነገሩት አቶ ተሰማም ታዲያ ይህንን ነገር ደግሞ እንደ አባት ሆኜ እኔ ማባበልና ማናገር ይኖርብኛል በማለት ወደ ኤሚም ሄዶ ነበረ። አሁንም ታዲያ ኤሚ በፍጹም ይህንን ነገር አላደርግም፣ ሁላችሁም ተባብራችሁ ልጄ ላይ ጨክናችሁበታል በማለት ለአቶ ተሰማም ምንም አይነት ፊት ሳትሰጣቸው ነበረ የተሰናበተችው። ኤርሚያስም ለኤሚ አድርጎት የነበረው ምርመራ እንዳልተሳካለት ተነግሮት እሱም ተስፋ ቆርጦ ነገር ግን አንድ ጥርጣሬ ነበረው። ከማንም ጋር ሊስማማ የማይችል ከዚህ በፊት የመኪና አደጋ ደርሶባት የሷን የሚመስል ደም ለማግኘት ተቸግራ የነበረች አንዲት ልጅ ነበረች። ስለዚህ እሷን አናግራለሁ። በእርግጥ እሷ ለዚህ ቤተሰብ ዋነኛ ጠላት እንደሆነች ያውቃል። ስለዚህ ደም ያላት እሷ ብቻ ናት በማለት እንዴት አድርጎ እንደሚያናግራትና እንዴት አድርጎ እንደሚጠይቃት የባህሪዋ ለየት ማለት እንደዚሁ ከክፋቶች ምንም አይነት መልካም ነገር የማትሰራ በተለይም ደግሞ
በወንጀል አብረው የተጨማለቁ ቢሆንም በእንደዚህ አይነት ስራዎች ላይ አብረው እየተመካከሩ የሚያደርጉ እንዲሁም ደግሞ ይህን ወይዘሮ ዝናሽን ቤተሰብ በተለይም ይህን ወይዘሮ ዝናሽን ቤተሰብ ሁለታቸውም አብረው እንዳዳከሙት ያምናል። ታዲያ ይህንን ቤተሰብ ደግሞ ችግር ደርሶበታል፣ እስር ቤት እንዲገቡ ምክንያት ሆናቸዋለች። አሁን ታዲያ ደግሞ በህይወትና በሞት መካከል ሆናለች። ለዚች ልጅ ድረሽላት፣ የነፍስ አድን ስራ ስሪ ብዬ እንዴት ብዬ ነው የማናግራት እያለ ኤርሚያስም የግድ አይኑን ጨፍኖ አምራን ዘንድ ቀርቦ ነበረ። አምራንም ይህንን ነገር ስትሰማ በወቅቱ ደስተኛም እንዲሁ ደግሞ እየተቀላቀለ ነገር ለዛ ቤተሰብ ደስተኛ ያደረጋን ነገር አሁንም ደግሞ ወደዛ ቤተሰብ የሚያቃርበኝ አንድ ነገር ይኖራል የሚል አንድ ደስታ ይሰማታል። ክፋትም ሆነ ገንዘብ ለማግኘት ይጠቅመኝ ይሆናል የምትልበት ሌላ መንገድ አላት። ታዲያ ይህንን ነገር ባታምንም ብታምንም በህይወትና በሞት መካከል እንደነበረችና ከዚህ በፊት እሷም የመኪና አደጋ ደርሶባት ችግር ውስጥ እንደነበረችና ከዚህ ነገር ደግሞ በተአምር እንደተረፈች እየተናገረ አምራንም ታዲያ ለዛ ነገር ስላላመሰገንኩ እንዳመሰግንህ አሁን እየፈለክ ነው እያለች ቢሆንም ነገር ግን ደግሞ በሌላ በኩል ይጠቅመኛል ወደምትለው ነገር አድልታ በሀሳባቸው እየተስማማች ትመስላለች። በሌላ በኩል ኤሚ ህፃኑን እስካላስወገድሽ ድረስ ህይወትሽን ለመታደግ የግድ ጽንሱ መወገድ አለበት የሚለውን ሀሳብ እስካልተስማማች ድረስ አይኗን ማየት አንፈልግም ያሉት ወይዘሮ ዝናሽና አቶ ለይኩን አሁንም በተደጋጋሚ ኤሚ ወደ እስር ቤት ቤተሰቦቿን ዚያራ የማትሄድበትን ምክንያት ሲናገሩ አንቺ በዚህ መካከል ሆነሽ በዚህ ሀሳብ ካልተስማማች አባቴም ቢሆን በጣም ተሰብሯል፣ እናቴም እንደዛው አንቺን ካዩ ደግሞ ስለሚጎዱ ባትሄጂ ይሻላል ብሏት ነበር። ታዲያ አሁንም ደግሞ ከብዙ ማስቸገር በኋላ አባቷን እንዲያሳዩትም አድርጋቸዋለች። አቶ ለይኩን በዚህ ልክ ተሰብረው በዚህ ልክ ተጎሳቁለው ሌላ ፊዚካል ይዘው በማግኘቷ እያዘነች ኤሚም በእርግጥ ይህንን ነገር ባትስማማበትም ልጇን ማስወገድ ባትፈልግም ይህንን ነገር ማድረግ አልፈልግም ብትልም እናቷ ግን አባቷ እንደምንም አይኗንን ያየው ቢሆንም በዚህ ሁኔታ እሷም ተመሳቅለው በማየቷ እንዲሁ ደግሞ አቶ ለይኩንም ልጃቸው በዚህ ልክ ኤሚ ተጎሳቁላ በዚህ በሽታ እየተበላችና እያበቃች በመሆኑ አዝነው እስማቸው ተሰብሮ ወደ እስር ቤታቸው ተመልሰዋል። ነገር ግን ወይዘሮ ዝናሽ ደግሞ ይህንን ማድረግ አልፈልግም፣ ልጄን ማየት አልፈልግም ስትል በዚሁ ገዳለች። ሌላ በኩል ናሆም አጣራልኝ እየተባለውን ሰውዬ ካጣራውን በኋላ ሰውየው ብዙ ሚስጥር አሳልፎ መስጠት የማይፈልገው ነገር እንዳለ ተናግሯል። ናሆምም ልጇ እንደሆነ ማስረጃ መታወቂያ በአሁኑ ሰዓት ወይዘሮ ዝናሽ እስር ቤት እንደሆነች ለዛም እሱም ማግኘት ስለማትችል እንደ ልቧ ማናገር እንደ ልቧ የፈለገችውን ሰው ማግኘት ስለማትችል እንደተላከ ቢነግረውም የቻለውን ያህል ትውውቅ ካደረገለት በኋላ ከዚህ የዘለለ ነገር ግን ከሱ ጋር መነጋገር እንደማይፈልግና ወይዘሮ ዝናሽ የትኛው እስር ቤት እንደምትገኝ ብቻ እንዲጠቁመውም አድርጎታል። ታዲያ ወደ እስር ቤቱም ወደ ወይዘሮ ዝናሽ ወዳለችበት ቦታ በመሄድ አሁንም ስለዛን ቀኑ ማታ ወይዘሮ ዝናሽም እኔ ካንተ የምፈልገው ነገር ቢኖር የዛን ቀን ማታ ምን እንደተፈጠረ ነበረ፣ ምትኩ የት እንደሄደና ለምን ክፍለ ሀገር ሄዷል እንዳልክ ከክፍለ ሀገርስ ለምን እንዳልተመለሰ ለዛስ ማስረጃ አለ ወይ የሚሉ አይነት ጥያቄዎችን ነበር የጠየቀችው። ታዲያ ዘሪሁንም ደግሞ በዚህ ጉዳይ ላይ እኔ የዛን ቀን ማታ ጀምሮ ነበረ ምትኩ እየተሰወረብን፣ ያው በግምት ይሆናል ወደ ቤተሰብና ወደ ክፍለ ሀገር ይሄዳል ያልኩት የሚለውን ሀሳብ ሰጥቷታል። ወይዘሮ ዝናሽም እኔም እያሰብክ ያለውን ሀሳብ ባይሆን አንተም እያሰብ ያለው ሀሳብ እያለች እንግዲህ በዚህ መካከል ሁለታቸው አንድ የተጠራጠሩን ነገር አለ። በሌላ በኩል ደግሞ ወይዘሮ ዝናሽንና አቶ ለይኩንን አባቱ ሞተ በተባለበት ጊዜ ሲያሰቃያቸውና ሲጠረጥራቸው የነበረው ዳግም አሁንም ጥርጣሬውን አባቱ ላይ አድርጓል። አባቴ ነበርክ እስከ ዛሬ እንደዚህ አይነት ጊዜ ሲፈጠር ያኔ ስፈልግህ፣ በተለይ ደግሞ ወይዘሮ ዝናሽና አቶ ለይኩን የመጨረሻው 11ኛው ሰዓት ላይ ሲደርሱ ወደ እስር ቤት ሊወረወሩ ሲሉ ከየት ነበር የመጣኸው? ለምን ነበር በዚህ ሰዓት
የመጣው አይነት ጥያቄዎች ዳግም አባት ዳግም በተለያዩ ነገሮች እንዲጠረጥረው አድርጎታል። ግዴለሽነት፣ ሀሳብ የሌለው እንዲሁ ደግሞ በተለይ በዚህም ሁኔታ ላይ ሆነው አሁን ማረፊያ እንድታዘጋጅልኝ እፈልጋለሁ። በተለይ ደግሞ እሱ በሚያስበው መልኩ ሳይሆን ደግሞ ራሱ በፈለገው ልክ በተለይ ወይዘሮ ዝናሽ በዚህ ልክና በዚህ አሁን ባለችበት ሁኔታም ሆና አሁን የምፈልገው የወይዘሮ ዝናሽ አይነት ቤት፣ ትልቅ አፓርታማ፣ ትልቅ ግቢ፣ ቆንጆ ነገር የወይዘሮ ዝናሽ ልጅ ስለሆነ ብቻ ስለዚህ ይኖረዋል። እንደፈለግኩ አድርገህ አንደላቀህ እንድታኖረኝ እፈልጋለሁ አይነት ሀሳቦቹ። ስለዚህ ብዙ ያልተመለሱልኝ ጥያቄዎች አሉ፣ እንድታስብልኝ እፈልጋለሁ እያለ ቢሆንም አባቱ ግን ለልጁ የሚያስበው መንገድ የተለየ መንገድ በመሆኑና የተለያዩ ጥያቄዎችን የሚጠይቀውን ጥያቄ አግባቡ ሊመልስለት ባለመቻሉ ዳግም ከዚህ ነገር ጀርባ አሁንም እነ አቶ ለይኩንን ከዚህ በፊት ተጠራጠሬና አሳድቼ ለእስር ቤት እንዳደረግኳቸውና እንደዳረግኳቸውና አሁን እንዲጸጽተኝ እንዳደረገኝ አሁንም ደግሞ እኔ ከተጠራጠርኩት ከአንድ ነገር ጀርባ እንዳትሆን እመኛለሁ። ያኔ አንተን አያርገኝ ይላል ዳግም አሁንም ቢሆን ከአንድ ነገር ጀርባ እኔ ከተጠራጠርኩት ነገር ጀርባ ከሆንክ እንዲሁ ደግሞ ካልሆንክ ደግሞ እኮራባሃለሁ። አንገቴን ቀና አድርጌ እንደ ልቤ ሆኜ እንድራመድ ሆናለሁ። ያ ካልሆነ ግን አንገቴን የምደፋብህ እሆናለሁ እያለ ዳግምም ለአባቱ በአንድ ነገር የተጠራጠረው ነገር ውስጥ እጁ እንዳይኖርበትም ለአባቱ ይነግረዋል። በሌላ በኩል ለኤሚ አዲስ ነገር፣ ሁለት አይነት ነገር። ኤሚ ቤተሰቦቼን በዚህ ልክ ከገደልኳቸውና የኔ መሞት ይህንን ያህል ካሳሰባቸው እንግዲህ እነሱን እንደዚህ መገለል ከሆነ እኔ አንድ ነፍስ ነኝ፣ ምንም ማድረግ አልችልም። የቻልኩትን ያህል አድርጌያለሁ ልጄን ለመታደግ። ነገር ግን ደግሞ የማይቻል ከሆነ በሚለው ከዚህ ድረስ ተጋፍጃለሁ። አሁን ግን የእናንተን ሀሳብ ተስማምቼበታለሁ ስትል ለናሆም አስደሳች ነገር ነግረዋለች። ጽንሱን አስወግደዋለሁ፣ እናንተን ካስደሰታችሁ የኔ መኖር ለዚህ ልክ ለዚህ ደረጃ ቤተሰቦችን ከእስር ቤት የሚያስወጣልኝ ከሆነ እናንተን የሚያስደስትልኝ ከሆነ ከዚህ ነገር ሀሳቤን አገግሜያለሁ ትላለች። በሌላ በኩል ደግሞ ኑሐሚን ለናሆም አዲስ ነገር እንዳላት ትነግረዋለች። አዲስ ነገር የማናቸውን ቦርማረው የተስማማ ባይሆንም ነገር ግን ፍጹም የማይጠበቅ የአንድ ልጅ ቦርማረው ለዛ ቤተሰብ ተስማሚ እንደሆነና እሷም ደግሞ አምራን እንደሆነች ነግረዋለች። እስኪ ሀሳብ አስተያየታችሁን ግምታችሁ ኮሜንት ላይ አስቀምጡልኝ። አምራንስ እንዴት ትቀላቀለው ይሆን ይህንን ቤተሰብ? ይህንን ነገር ታደርግ ይሆን ወይስ ደግሞ የራሷ ጉዳይ ትሙት ትል ይሆን? የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን በቀጣይ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ።